ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላትን የከም ቤተሰቦች ቃላት ምስረታ የሚል ነው። የከም ቤተሰብ ቃላት ምስረታ እንግዲህ ከሰባት ቤተሰቦች አሏት። በሷ ቃላት መስርችን ይዤላችሁ የቀረው በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ ያነብላችኋለሁ። አሁን ወደ ትምህርታችን መጀመሪያ እነዚህን ቃላቶችን አነብላችኋለሁ። ከዛ ቀጥዬ ደግሞ የሰራዋቸውን እነዚህን ፊደል ቃላትን የሰራዋቸውን አነብላችኋለሁ ማለት ነው። ከ ኩ ኪ ካ ኬ ክ ኮ እንግዲህ በእነዚህ ቃላት ምስረታ የሚል ነው ይዤላችሁ የቀረው። በእነዚህ ቃላት ምስረታ እንግዲህ እቺ ከየመጀመሪያ አማርኛ ፊደላት የመጀመሪያ ፊደላት ናት ማለት ነው። እንግዲህ ከሰባት ቤተሰቦች አሏት። በእነዚህ ቃላት መስርቼ በደንብ አርጌ ነው ይዤላችሁ የቀረው። እናንተ በደንብ አርጋችሁ እናንተ ተከታተሉኝ፣ እኔ ያነብላችኋለሁ። እንግዲህ በከ የመሰረትኳቸውን ላሳያችሁ፣ በእያንዳንዳቸው የመሰረትኳቸውን አሳያችኋለሁ። ከ ባ ድ ከባድ ከባድ ይላል። እንግዲህ በአንድ ላይ ስናነበው እንግዲህ ከዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ባ ደግሞ የቤተሰብ ሆና አራተኛ የምናገኛት ደግሞ የደ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ከባድ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ከላይ ከላይ ይላል። ከላይ እንግዲህ ከዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ የለቤተሰብ አራተኛ የምናገኘው፣ ይሄ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ከላይ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንደገና ከሰረ ከሰረ ይላል። እንግዲህ ከሰረ እንግዲህ ከዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ሰ ደግሞ የመጀመሪያ ፊደል፣ ረ የመጀመሪያ ፊደሎች ናቸው እነዚህ። ከሰረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወደ ኩ ነው የምንሄድ። እንግዲህ ኩ በኩ ደግሞ የመሰረትኳቸውን ላሳያችሁ፣ ሁለተኛ ፊደላት ማለት ነው። ኩ ራ ት ኩራት ይላል። ኩራት እንግዲህ ኩ የከቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ራ ደግሞ የረ ቤተሰብ አራተኛ የምናገኛት፣ ደግሞ የተ ስድስተኛ የምናገኛት ናት ማለት ነው። ኩራት የሚል ቃል ይመሰርትና ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ኩሬ ኩሬ ይላል። እንግዲህ ኩ ከዚህ ጋር የከቤተሰብ ሆና ሁለተኛ የምናገኛት ናት። ይሄ ደግሞ የረ ቤተሰብ አምስተኛ የምናገኛት ማለት ነው። ኩሬ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኩል ኩል ይላል። በአንድ ላይ ስናነበው ኩል እንግዲህ ኩ ከዚህ ጋር የምናገኛት የከቤተሰብ ሆና ሁለተኛ ላይ የምናገኛት ናት ማለት ነው። ል ደግሞ የለቤተሰብ ስድስተኛ የምናገኛት ማለት ነው። ኩል የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወደ ሶስተኛዋ ፊደል ነው፣ ወደ ኬ ነው ምን እንግዲህ እጄ ኬ ተባለች ሶስተኛ ፊደል። በኬ ደግሞ የመሰረትኳቸው ላሳያችሁ። ኬ ራ ይ ኪራይ ይላል። ኪራይ እንግዲህ ኬ የከቤተሰብ ሶስተኛ የምናገኛት፣ ሪያ ደግሞ የረ ቤተሰብ አራተኛ የምናገኛት ናት ማለት ነው። ይሄ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ኪራይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ኪሎ ኪሎ ይላል። በአንድ ላይ ስናነበው ኪሎ የሚል ቃል ይመሰርትልናል ማለት እንግዲህ ኪ የከቤተሰብ ሁለተኛ የከቤተሰብ ሶስተኛ የምናገኘው ነው ማለት ነው። ሎ ደግሞ የለቤተሰብ ሰባተኛ የምናገኛት ማለት ነው። ኪሎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ኪሳራ ኪሳራ ይላል። እንግዲህ እንደምታዩት ኪሳራ እንግዲህ ኪ የከቤተሰብ ሶስተኛ የምናገኛት ናት ማለት ነው። ሳ ደግሞ የሰቤተሰብ አራተኛ የምናገኛት፣ ሬ ደግሞ የሬ ቤተሰብ አራተኛ የምናገኛት ማለት ነው። ኪሳራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንግዲህ አራተኛዋ ፊደል ላይ ነን። እንግዲህ ካት ባላለች ደግሞ በካ ደግሞ የመሰረቱ ናቸው ላሳያችሁ። ካሬ ካሬ ይላል። በአንድ ላይ ስናነበው ካሬ እንግዲህ የከቤተሰብ አራተኛ የምናገኛት ናት ማለት ነው። ሬ ደግሞ የረ ቤተሰብ
አምስተኛ የምናገኛት ማለት ነው። ካሬ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ካሳ ካሳ ይላል። በአንድ ላይ ስናነበው ካሳ እንግዲህ የከቤተሰብ አራተኛ የምናገኛት ናት ማለት ነው። ሳ ደግሞ የሰቤተሰብ አራተኛ የምናገኛቸው ማለት ነው። ካሳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ካሜራ ካሜራ ይላል። እንግዲህ እንደምታዩት ካሜራ እንግዲህ የከቤተሰብ አራተኛ የምናገኘው ነው ብያቸዋለሁ። ደግሞ የመቤተሰብ ሶስተኛ የምናገኛት ናት። ደግሞ የረቤተሰብ አራተኛ የምናገኛቸው ማለት ነው። ካሜራ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንግዲህ ኬ እቺ የምታዩት ኬ ትባላለች። በኬ ደግሞ የመሰረትኳቸውን ላሳያችሁ። እንግዲህ ኬንያ ይላል። እንደምታዩት ኬንያ እንግዲህ የከቤተሰብ አምስተኛ የምናገኛት ናት ማለት ነው። ደግሞ የነቤተሰብ ስድስተኛ የምናገኛት ደግሞ የቤተሰብ አራተኛ ኬንያ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ኬክ ይላል። በአንድ ላይ ስናነበው ኬክ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ሁለቶችም የከቤተሰቦች ናቸው። እንግዲህ አምስተኛ ላይ የምናገኛት ናት ማለት ነው። ደግሞ የከቤተሰብ ስድስተኛ የምናገኛት ማለት ነው። ሁለቶችም የከቤተሰቦች ናቸው። ኬክ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ስኬት ይላል። እንግዲህ እንደምታዩት ስኬት እንግዲህ የሰቤተሰብ መጀመሪያ ፊደል ናት። ደግሞ የከቤተሰብ አምስተኛ የምናገኛት ናት። ደግሞ የከቤተሰብ ስድስተኛ የምናገኛት ናት ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወደ እንግዲህ ትባላለች ስድስተኛ ፊደል ማለት ነው። በክ ደግሞ የመሰረቷቸውን ላሳያችሁ። ክፍል ሌላ እንግዲህ በአንድ ላይ ስናነበው ክፍል እንግዲህ የከቤተሰቡና ስድስተኛ የምናገኛት ናት ማለት ደግሞ የፈቤተሰብ ስድስተኛ የምናገኛት ደግሞ የለቤተሰብ ስድስተኛ የምናገኛት ማለት ነው። ክፍል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ክፉ ይላል። እንግዲህ እንደምታዩት ክፉ እንግዲህ የከቤተሰብ ስድስተኛ የምናገኛት ደግሞ የፈቤተሰብ ሁለተኛ የምናገኛት ናት ማለት ነው። ክፉ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ክሊብ ይላል። እንግዲህ እንደምታዩት ክሊብ እንግዲህ የከቤተሰቡና ስድስተኛ የምናገኛት ናት ብያቸዋለሁ። ይሄ ደግሞ የለቤተሰብ ሶስተኛ የምናገኛት ደግሞ የበቤተሰብ ስድስተኛ የምናገኛት ማለት ነው። ክሊብ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ እንግዲህ መጨረሻዋ ነው። ወደ እንግዲህ እቺ ትባላለች ሰባተኛዋ ፊደል እንግዲህ በኮ ደግሞ የመሰረቷቸውን ላሳያችሁ። ኮካ ይላል። እንግዲህ ኮካ እንግዲህ የከቤተሰብ ሆኖ ሰባተኛ የምናገኛት ናት ማለት ነው። ደግሞ የከቤተሰቡ ላይ አራተኛ የምናገኛት ማለት ነው። ኮካ የሚል ቃል ይመሰርትልናል ማለት ነው። ኮካ የሚል ቃል ይመሰርትልናል። እንግዲህ ወደ ቀጣዩ ስንሄድ ደግሞ ኮሪያ ይላል። እንግዲህ እንደምታዩት ኮሪያ የሚል ቃል ይመሰርትልናል ማለት ነው። እንግዲህ የከቤተሰብ ሰባተኛ የምናገኛት ደግሞ የረቤተሰብ ሶስተኛ ደግሞ የቤተሰብ አራተኛ የምናገኛት ኮሪያ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ኮሚቴ ለምባንድ ላይ ስናነበው ኮሚቴ እንግዲህ የከቤተሰብ ሰባተኛ የምናገኛት ደግሞ የመቤተሰብ ሶስተኛ የምናገኛት ደግሞ የቤተሰብ አምስተኛ የምናገኛት ናት ማለት ነው። ኮሚቴ የሚል ቃል ይሰጠናል ማለት ነው። እንግዲህ እንደምታዩት በከቤተሰብ ቃላት ምስረታ የሚል ነው ይዤላችሁ የቀረብኩ የነበረ። እነዚህ የከቤተሰቦች 7 ፊደላት አሉት። በእነዚህ ቃላት መስርቼ ነው ይዤላችሁ የቀረብኩ የነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።